በዲጂታል ማርኬቲንግ ኢንዱስትሪ ላይ በጣም ተፈላጊ የሆነውና እኛም ከረንትሊ በጣም ለብዙ ክላይንቶች 100 ሺዎችን እያስከፈል የምንሰራው ቆንጆ ሰርቪስ ቢኖር ኮንቴንት ማርኬቲንግ ነው። ኮንቴንት ማርኬቲንግ ኢቭን ኢፍ ሌሎች የዲጂታል ማርኬቲንግ ሰርቪሶችን መስጠት ባትችሉ እንኳን በጣም በቀላሉ አዘ ፍሪላንሰር እንኳን መጀመር የምትችሉት ቆንጆ ዘርፍ ነው። እኔም ዲጂታል ማርኬቲንግን ስጀምር ዴሊቨር ከማረጋቸው ሰርቪሶች መካከል ኮንቴንት ማርኬቲንግ የመጀመሪያው ነበረ። አሁንም በኤጀንሲያችን ለብዙ ክላይንቶች ዴሊቨር እያደረግን ጥሩ ተከፋይ የምንሆንበት ዘርፍ ነው። ስለዚህ በዛሬ ቪዲዮም ስለ ኮንቴንት ማርኬቲንግ ማወቅ ያለባችሁን ነገሮች እና በቀላሉ ተምራችሁ ወደ ስራ እንድትገቡ የሚያግዛችሁን እያንዳንዱን ነገር ስቴፕ ባይ ስቴፕ ብሬክ ዳውን የሚያደርግ ቪዲዮ አዘጋጅቼላችኋለሁ። በዚህ ቪዲዮ የማሳያችሁን እያንዳንዱን ነገር በደንብ ተረድታችሁና መሬት ላይ ካዋላችሁ የተለያዩ የዲጂታል ማርኬቲንግ ፕሮግራሞችን ወይም ኮርሶችን ኢንሮል ባታረጉ ለራሱ ስራ ለመጀመር በጣም ብዙ ያግዛችኋል። ስለዚህ እስከ መጨረሻው አብራችሁ መከታተላችሁን እንዳትረሱ። በዲጂታል ማርኬቲንግ ኢንዱስትሪው ላይ ብዙ የዲጂታል ማርኬቲንግ እውቀት ባይኖራችሁም እንኳን ክላይንቶችን በመቶ ሺዎች እያስከፈላችሁ በጣም ቆንጆ ሪዛልት የምታገኙበት እንዲሁም በቀላሉ መጀመር የምትችሉት የማርኬቲንግ ዘርፍ ቢኖር ኮንቴንት ማርኬቲንግ ነው። ይህን ስላችሁ እኛም ከረንትሊ ለክላይንቶች ብዙ ብር እያስከፈል የምንሰራው እንዲሁም ደግሞ ዲጂታል ማርኬቲንግን አዘ ፍሪላንሰር የዛሬ 3 ዓመት ሲጀምር ዴሊቨር ከማረጋቸው ቀላል ስራዎች መካከል ኮንቴንት ማርኬቲንግ ዋነኛው ነበረ። በጣም ብዙ ነገር አይፈልግባችሁም ከእናንተ በጣም በቀላሉ ዴሊቨር ማድረግ የምትችሉት ዘርፍ ነው። ራሱን የቻለ በጣም ሰፊ እና ሶፊስቲኬትድ ቢሆንም እንኳን በዛሬ ቪዲዮ ባዘጋጀውላችሁ ፒፒቲ እንዲሁም እያንዳንዱ ነገር ብሬክዳውን እያደረኩ ሳሳያችሁ ሙሉን በሙሉ ተከታትላችሁ መሬት ላይ አወርዳችሁ የምትተገብሩት ከሆነም ዲጂታል ማርኬቲንግ ላይ ኢንሮል አድርጋችሁ ባትማሩ ኮርስ ባትወስዱ ወይ የሆነ ፕሮግራም ኢንሮል ባታረጉም ይህንን ነገር በመከታተልና መሬት ላይ በማውረድ ብቻ ስራ መጀመር ትችላላችሁ። እሱን ጋራንቲ ያደርጋችኋለሁ። ስለዚህ እስከ መጨረሻው እያንዳንዱን ብሬክዳውን እያደረግን እንመለከታለን። አብራችን ቆዩ። ወደ ገደለው ከመግባታችን በፊት ራሴን ላስተዋውቃችሁ። ለማታውቁ ሰዎች ለአምላክ እባላለሁ። ላለፉት 3 ዓመታት በዲጂታል ማርኬቲንግ ኢንዱስትሪው ላይ ከ35 በላይ ካምፓኒዎች እንዲሁም ከ5 በላይ የኛን ኤጀንሲ ጨምሮ ከ5 በላይ የማርኬቲንግ ኤጀንሲዎች ጋር የመስራት እድሉ ነበረኝ። ታዲያ በዚህ ቻናልም ከተለያዩ ቦታ ተምሬያቸው የጠቀሙኝን እና ጀኒዩንሊ ለእናንተ የሚጠቅሟቸዋል ብዬ የማስባቸውን ነገሮች ሼር ስለማረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ነው። ቅድም እንደነገርኳችሁ በዛሬ ቪዲዮ ስለ ኮንቴንት ማርኬቲንግ ኮር የሚባሉትንና ማወቅ አለባችሁ የማስባቸውን ነገሮች በደንብ አሳያችኋለሁ። እያንዳንዱ ነገር ብሬክዳውን እያደረግን አሳያችኋለሁ ማለት ነው። ወደ መጀመሪያው ነገር ስንገባ ከሁሉም በፊት ኮንቴንት ማርኬቲንግ ምንድን ነው የሚለውን ነገር መመለስ አለብን። እሱን ጥያቄ መልሰን ነው እንጓዘው። ኮንቴንት ማርኬቲንግ የሚለውን ዴፊኒሽኑ ከመግባታችን በፊት ቀለል አድርጌ ስነግራችሁ ኮንቴንት ማርኬቲንግን ለመረዳት መጀመሪያ ማርኬቲንግ ምንድነው የሚለውን ነገር መረዳት መቻል አለብን። እሱን ከተረዳ ነው ሚዲየሙ ነው እንጂ የሚቀየረው ኢትስ ማርኬቲንግ። ኮንቴንት ማርኬቲንግ ሊሆን ይችላል፣ ሶሻል ሚዲያ ማርኬቲንግ፣ ዲጂታል ማርኬቲንግ፣ ሁሉም ማርኬቲንግ እስከሆኑ ድረስ ተመሳሳይ ስራ ነው ያላቸው። ስለዚህ ዋትስ ማርኬቲንግ፣ መጀመሪያ ማርኬቲንግ ምን እንደሆነ ጥርት አድርገን መረዳት አለብን። እሱን ስንመልስ ማርኬቲንግ ማለት ፕሮዳክት ወይም ሰርቪስ ከመሸጥ ባሻገር ለታርጌት ኦዲየንሶቻችን እንዲሁም ለታርጌት ከስተመሮቻችን ያለን ቫልዩ ወይም ሜሴጅ ዴሊቨር የምናረግበት ወይም ኮሚኒኬት የምናረግበት መንገድ ነው። ዳስ ማርኬቲንግ አለ which is ባጭሩ ኮሚኒኬቲንግ ቫልዩ ማለት እንችላለን። ከመሸጥ ፕሮዳክታችን ወይም ሰርቪሳችን ከመሸጥ ባለፈ ኮሚኒኬቲንግ ቫልዩ ብለን ልንገልጸው እንችላለን። ማርኬቲንግ እሱ ከሆነ ኮንቴንት ማርኬቲንግ ምንድነው የሚለው ነገር ደግሞ ስንነጋገር የሚለየው ነገር ምንድነው? ሚዲየሙ የምንጠቀመው ኮንቴንት ነው ማለት ነው። ያ ማለት ምን ማለት ነው? እዚሁ ላይ ዴፊኒሽን ላይ እንደምንመለከተው creating and distributing valuable content to attract, educate and convert your audience into customers። ስለዚህ ለኦዲየንሶቻችን ይጠቅማል ብለን የምናስበው ቫልዩ ዴሊቨር በማድረግ ኦዲየንሶቻችን አትራክት የምናደርግበት ከዛ በተጨማሪ ኤጁኬት እንዲሁም ደግሞ የሆነ አክሽን እንዲወስዱ በማድረግ ኮንቨርት የምናደርግበት ሜተድ ነው ኮንቴንት ማርኬቲንግ። ስለዚህ ሁልጊዜም ስለ ኮንቴንት ማርኬቲንግ ስናወራ አንድ ልናስታውሰው ወይም ልናውቀው የሚገባ ነገር አለ። እሱ ምንድነው? which is value። ኮንቴንት ማርኬቲንግ እና ቫልዩ የአንድ ሳንቲም ሁለት ገጽታዎች ናቸው። ያለ ቫልዩ ኮንቴንት ማርኬቲንግ ውጤታማ አይሆንም። ስለዚህ ሁልጊዜ ማሰብ ያለብን ነገር ቢኖር ምንድነው? ኮንቴንት ማርኬቲንግ ሎንግ ተርም ጌም ነው። በአንድ ጊዜ ቡም አድርገን የሆነ ከባድ ሪዛልት የምናመጣበት ኢንዱስትሪ አይደለም፣ ወይም ደግሞ የማርኬቲንግ ዘርፍ አይደለም። ኮንቴንት ማርኬቲንግ ሎንግ ተርም ጌም ነው። ግን በዛን ልክ ደግሞ ከኦዲየንሶቻችን ጋር ሎንግ ተርም የሆነና በደንብ የተቆራኘ ግንኙነት እንዲኖረን ነው የሚያደርገው። ለምሳሌ አሁን እዚህ ላይ እንደምንመለከተው it builds trust before asking for money like ጌሪ ቪ እንደሚለው ጊቭ ቢፎር ዩ አስክ። ያ ማለት ምን ማለት ነው? ኦዲየንሶቻችንን ወይም ታርጌት ከስተመሮቻችንን የሆነ ነገር እንዲያደርጉ ከመጠየቃችን በፊት እኛ የሆነ አይነት ቫልዩ ልንሰጣቸው ይገባል። ያንን የማናደርግ ከሆነ ግን ሁልጊዜ ስለ ራሳችን የምናወራ ከሆነ ሁልጊዜ ግዙን፣ ሁልጊዜ የሆነ ነገር አድርጎ የምንል ከሆነ
ውጤታማ አንሆንም። ለምን ሲባል ኢንጌጅመንቱ ይሞታል። ኢንጌጅመንት ከሌለ ሴልስ የለም። ስለዚህ ሁልጊዜ እሱን ማሰብ አለብን ስለ ኮንቴንት ማርኬቲንግ ስንነጋገር። ዋናው ኮር ሜሴጁ የኮንቴንት ማርኬቲንግ ወይ ደግሞ ከኮር ሜሴጅ ባለፈ ፊሎሶፊ ኦፍ ኮንቴንት ማርኬቲንግ ምንድን ነው ብለን ስንነጋገር ራንደምሊ ፖስት ከማድረግ ባለፈ ዊዝ ኢንቴንሽን ፖስት ማድረግ ነው። ያ ሲባል ምን ማለት ነው? ራንደምሊ ጀስት ፖስት ማድረግ ስላለብን ሳይሆን ፖስት ማድረግ ያለብን ቁጭ ብለን ልናስብ ይገባል፣ ራሳችን ልንጠይቅ ይገባል። ይሄ የማጋራው ኮንቴንት ለኦዲየንሶቻችን ምን አይነት ቫልዩ ይሰጣቸዋል፣ ምን አይነት ያለባቸውን ችግር ሶልቭ ያደርገዋል፣ ምን አይነት ነገር ዴሊቨር ያደርጋል ቢለው ማሰብ አለብን። ዳትስ ፖስቲንግ ዊዝ ኢንቴንሽን። ምንድን ነው ኢንቴንሽናችን? ይህን ፖስት ስናጋራ፣ ይህን ኮንቴንት ስናጋራ ከጀርባው ያለው ኢንቴንሽን ምንድን ነው? ሰዎች ኤጁኬት ለማድረግ ነው? ኢንስፓየር ለማድረግ ነው? የሆነ ቲፕ እንዲያገኙ ነው? እንዲገዙን ነው? ምንድን ነው ኢንቴንሽኑ የሚለውን መጀመሪያ መረዳት አለብን። ያንን ነገር ተረዳ ነው ማለት ከዛ ቀጥሎ የሚመጡት ነገሮች ውጤታማ ይሆናሉ። ስለዚህ እሱን ነገር ማሰብ አለብን። ከዛ ሲቀጥል አንድ ኮንቴንት ውጤታማ እንዲሆን ልናውቀው የሚገባው ነገር ቢኖር ምንድነው? አንደኛ ኮንሲስታንት መሆን አለበት። ላይክ አንደኛ ለፕላትፎርሙም ሲቀጥል ለሰዎችም ኮንሲስታንትሊ ዴሊቨር ማድረግ አለብን። ያን ኮንሲስታንሲ ብሬክ የምናደርግ ከሆነና ደስ ሲለን ፖስት የምናደርግ ከሆነ ውጤታማ ነው ኢትስ ኦብቪየስ አለ። ከዛ ሲቀጥል ደግሞ ሬሌቫንስ ሊሆን ይገባል ያ ኮንቴንት። ለምሳሌ ኮንቴንቱ የሚሰራው ለወጣቶች ሆኖ ሳለ ግን በጣም ፎርማል የሆነ ይሄ አንቱታ የበዛበት አይነት ነገር ለትልልቅ ሰዎች የሚደርስ አይነት ነገር ኮንቴንት ካደረግነው ውጤታማ ነው። ለምን ሲባል ኢቭን ኢፍ መልእክት ቢኖረው ቫሉዌብል ቢሆን ኮንሲስታንት ቢሆንም ሬሌቫንት ካልሆነና ለሚፈለገው ግሩፕ በሚፈለገው ቋንቋ ዴሊቨር የማይደረግ ከሆነ ውጤታማ አይሆንም። ስለዚህ ሬሌቫንት ነው የሚለውን ማሰብ መቻል አለብን። ምንድነው ሶስት ዋና ዋና ነገሮች እንድታስቡ ፈልጋለሁ። እነሱ ምንድናቸው? ቫሉዌብል ነው ወይ ያ ኮንቴንት፣ የሚፈለገው ውጤት ይሰጣል ወይ ደግሞ ለኦዲየንሶቻችን ጥያቄያቸውን ይመልሳል፣ የሆነ ነገር ያገኙበታል ወይ የሚለውን መመለስ አለበት። ከዛ ሲቀጥል ኮንሲስታንት ነን ወይ፣ ኮንሲስታንትሊ ያን ነገር ዴሊቨር እያደረግነው ነው ወይ፣ እንዲሁም ደግሞ መጨረሻ ላይ ሬሌቫንት ነው ወይ፣ በምንፈልገው በከስተመር ቋንቋ በምንፈልገው በኦዲየንስ ቋንቋ ዴሊቨር እያደረግነው ነው ወይ የሚለውን ማሰብ መቻል አለብን። እነዚህን ጥያቄዎች ሊመልስ ይገባል ስለ ኮር ሜሴጆች ስናወራ ማለት ነው። ከዛ በመቀጠል ቤዚክ የሚባሉትን የኮንቴንት አይነቶች ስንነጋገር በጣም ብዙ አይነት የኮንቴንት አይነቶች አሉ። ግን ከዛ በፊት መጀመሪያ እንደው ቀለል አድርጌ እንድትረዱት የምፈልገው አንድ ነገር ቢኖር ኮንቴንት ሲባል ዩዥሊ ብዙዎቻችን ከቪዲዮ ጋር ነው የምናገናኘው። ከዚህ በፊት ብዙ ጊዜ ጠይቄው አውቃለሁ እና እስቲ የምትወዱትን ኮንቴንት ክሬተር ጥሩልኝ ስላቸው ብዙ ጊዜ ተማሪዎች ጋር እንደዛ አይነት ኮንቨርሴሽን ሲኖረን አይዘር የሆነ ታዋቂ ዩቲዩበር ወይ ደግሞ ቲክቶከር ነው ሜንሽን የሚያደርጉልኝ። ለምንድን ነው ብለን ስንጠይቅ ኮንቴንት እና ቪዲዮን ኢንተርቼንጅብል እየተጠቀምነው እንገኛለን። ግን ኮንቴንት ማለት ቪዲዮ ማለት አይደለም። ኮንቴንት የአማርኛ ጥሬ ቃሉ ምንድነው? ይዘት እስከሆነ ድረስ which means anything value ሊሰጥ የሚችል ይዘት that's a content። ስለዚህ it's all about value እንጂ ትዊት ብቻውን ኮንቴንት ነው፣ ግራፊክስ ኮንቴንት ነው፣ ፒዲኤፍ ኮንቴንት ነው፣ ብሎግ ኮንቴንት ነው። ኤኒቲንግ መልእክታችንን ቅድም ምን ተባብለናል? ማርኬቲንግ ኮሚኒኬቲንግ ቫልዩ አይደለ? ስለዚህ ያንን ቫልዩ ኮሚኒኬት የሚያደርግልን ነገር እስከሆነ ድረስ ኮንቴንት ነው። እሱን ነገር እንድትረዱልኝ እፈልጋለሁ። ከዛ ሲቀጥል ማወቅ ያሉብን የኮንቴንት አይነቶች ላይ ቤዚኮቹ አትሊስት ቤዚኮቹ የሚባሉት ጋር ስንመጣ የመጀመሪያው ከዛ በፊት መረዳት ያለብን ምንድነው? ፒፕል ዶንት ላይክ ቢንግ ሶልድ። የሆነ እየሸጥንላቸው እንደሆነ እንዲሰማቸው ማድረግ የለብንም። ሰዎች ሲሸጥላቸው አይወዱም። ምንድነው ሰዎች የሚፈልጉት? መረዳት። እኛ እንደተረዳ ናቸው እነሱን ለመረዳት እዛ እንደሆን ነው ማሳየት ያለብን እንጂ የሆነ ነገር ግዙን የሚል አይነት ቫይብ ወይም ደግሞ የሴልስ ኢንቴንሽን ካለው ሰዎች ሪጀክት ያደርጉታል ወይም ደግሞ እዛ ነገር ላይ ሆልድ አያደርጉም፣ ኢንጌጂንግ አይሆንልንም ኮንቴንታችን። ስለዚህ እሱን ነገር ማሰብ አለብን። ኮንቴንት ማርኬቲንግ ከሆነ we have to focus on the value, we have to focus on helping others። ስለዚህ እሱን ነገር ፎከስ ልናደርግበት ይገባል። አሪፍ ኮንቴንት ከሚያደርጓቸው ነገሮች መካከል ደግሞ ስንመጣ የመጀመሪያው ኤጁኬት ነው። በቃ ኦዲየንሶቻችንን ኤጁኬት ማድረግ አለብን። የሆነ የሚጠቅማቸው ነገር አዲስ ነገር ጣል ማድረግ አለብን። ክሬዲቢሊቲ ልንገነባ ይገባል። ያን የምናደርገው ደግሞ ቱማች ቫልዩ በመስጠት ነው። ለምሳሌ አሁን ከዚህን ቀደም ተማሪዎች ጋር ሳደርገው ነበር። እንግሊዝኛ ቋንቋን ተማሩ ብላችሁ የት ነው የምትሄዱት ስላቸው አይዘር ማራኪ እንግሊሽ ወይ ለርናት አካዳሚ ነው ያሉኝ። ለምን ብዬ ስጠይቃቸው በቃ ቱማች ቫልዩ ሰጥተዋል። ሁልጊዜም ኢቭን ፔድ ፕሮግራም ያላቸው እስከማይመስለን ድረስ ፎር ፍሪ በጣም ሰርቭ አድርገውናል። ያን ያክል ነው ቫልዩ ሰጡት። ስለዚህ በጣም ኤጁኬት ከማድረጋቸው በጣም ቫልዩ ከመስጠታቸው የተነሳ ምንም ነገር ቢጠይቁ ለማድረግ ዝግጁ እንሆናለን። that's the point ኤጁኬት ማድረጋችን ጥቅሙ። ከዛ በተጨማሪ ቱማች ሄልፕ ማድረጋችን ቱማች ቫልዩ መስጠታችን በዛ ነገር ላይ ክሬዲቢሊቲ ይገነባልናል። እንዲሁም ደግሞ ሬዚስታንስ ማለት ላይክ ሊድ ሆነው በማርኬቲንግ ቋንቋ ሊድ ይባላል። ከስተመር ለመሆን ኢንተረስት ያሳየ ሰው ግን አክቹዋሊ ከስተመር ያልሆነ ሰው። ለምሳሌ ደውላችሁ ብትጠይቁ እና ባትገዙ ሊድ ተብላችሁ ነው የምትጠሩ በማርኬቲንግ ቋንቋ። ሰው የሊዶች ሬዚስታንስ አለ። ላይክ ወደ ከስተመርነት ለመቀየር የምናደርጋቸው ነገሮች አሉ። ሶ ቱማች ቫልዩ የምንሰጥ ከሆነ ሬዚስታንሱ በጣም ይቀንሳል። አሁን ለምሳሌ ማራኪ እንግሊሽ ላይ ወይም መዘገባል ወይ አልመዘገበም። ኦልሬዲ ሁሉን ነገር ጨርሼ ነው የምመጣው።
ነገር ግን XYZ የሚባል ትምህርት ቤት ቢኖር ማላውቀው ከሆነ ማጣራት ፈልጋለሁ፣ ብዙ ነገሮችን ማወቅ ፈልጋለሁ። ለምን ሲባል አላውቀውም፣ ክሬዲብል አይደለም፣ ገና ነኝ። ስለዚህ ያን ሬዚስታንስ ይቀንስልናል፣ እንዲሁም ደግሞ ሎንግ ተርም ሎያሊቲ ይገነባልናል። እነዚህ ዋና ዋና ነገሮች ናቸው። በዚህ አጋጣሚ አያይዤ ልነግራችሁ የምፈልገው ነገር ኮንቴንት ማርኬቲንግ ላይ ሌላው ፓወርፉል የሆነ ነገር ቢኖር ምንድነው ስቶሪ ቴሊንግ ነው። ስቶሪ ቴሊንግ በጣም ውስብስብ ነው። ምናልባት ስለ ስቶሪ ቴሊንግ በደንብ በዲቴል እንድሰራላችሁ የምፈልጉ ከሆነ ከታች ኮሜንት ላይ ያስቀምጡልኝ። በጣም ፓወርፉል የሆነና ሀገራችን ላይ ትልልቅ የሚባሉ የማርኬቲንግ ኤጀንሲዎች የሚጠቀሙት ፓወርፉል ነገር ነው፣ ግን እኛም ራሳችን መጠቀም እንችላለን። ኢቭን እኔ ፐርሰናሊ ብዙ ጊዜ የተጠቀምኩት ቱል ነው በጣም በሚገርም ሁኔታ። እሱ ላይ ስንመጣ እዚህ ጋር ያለችው ኮት በደንብ ትገልጸዋለች። ማርኬቲንግ is no longer about the stuff you make, it's about the stories you tell። ማርኬቲንግ በቃ ስለ እኛ ፕሮዳክት ምናምን አይደለም። ለምሳሌ ለዚህ ጥሩ ምሳሌ የሚሆነው እኔም ብዙ ጊዜ ሜንሽን አድርጌ የማውቀው ናይኪ ነው። ናይኪ ላይ ብንሄድ ሆም ፔጃቸው ላይ ብትሄዱ ኢንስታግራም ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል። ሆም ፔጃቸው ላይ ብትሄዱ የጫማ ፎቶ፣ የጫማ ማስታወቂያ የምታገኙት ከብዙ አንድ ነው። በቃ ኢቭን ላታገኙ ትችላላችሁ። ለምን ሲባል ናይኪ የሚሸጠው የአትሌቶችን ስቶሪ ነው፣ የእግር ኳስ ተጫዋቾችን፣ ይሄ ዝላይ የሚወዳደሩ ሯጮችን የነሱን ስቶሪ ነው የሚሸጥልን። ናይኪን ጫማ ተጫምተው የሚያደርጉትን ስትራግል የሚያሳልፉትን ነገር ነው ስቶሪውን ነው የሚሸጥልን እንጂ ጫማ አይደለም፣ ኢሞሽኑን ነው የሚሸጥልን። ስለዚህ ስቶሪ ቴሊንግ በጣም ፓወርፉል ነገር ነው። ስለሱ በዲቴል እንመለከታለን እንዴት አድርገን ማርኬቲንጋችን ላይ መሆን እንደምችል፣ ምክንያቱም በጣም ፓወርፉል ቱል ነው። ወደ ቀጣዩ ስንመጣም አናቶሚ ኦፍ ፓወርፉል ኮፒ። ይሄ በተለይ ሾርት ፎርም ኮንቴንት ስናዘጋጅ የትኛውን ቦታ ብንጠቀሙ ሊሰራ የሚችል ፎርማት ነው። ሶስቱ ምንድነው ስንል ሁክ ቫልዩ ኮል ቱ አክሽን ወይም ደግሞ CTA ብለን በመናዘጋጀው ፎርማት ሲሆን ይሄንን ለማንኛውም ሾርት ፎርም ኮንቴንት መጠቀም ትችላላችሁ። የትኛውም ቦታ ቢገባ ይሰራል በደንብ። እኔ ጂሊ ተጠቅሜው በደንብ ይሰራል ነው። ላይክ ኤቭሪዋን ዲጂታል ማርኬቲንግ ኢንዱስትሪ ላይ ያለ ሊሆን ይችላል። አብዛኛው ኮንቴንት ክሬተር የሚጠቀሙ ፎርማት ይሄ ነው ስታንዳርዱ ማለት ነው። ከዚህ እየወጣ የምንሰራቸው ብዙ አይነት ፎርማቶች አሉ፣ ግን ጀነራላይዝ ስናደርገውና ብዙ ቦታ የምንጠቀሙ ፎርማት ይሄ ነው፣ ሁክ ቫልዩ ኮል ቱ አክሽን ማለት ነው። ሶ ምንድነው ስንል የመጀመሪያው ሁክ ላይ ሁክ ማለት የኦዲየንሶቻችን አቴንሽን ግራብ የምናደርግበት ነው። የመጀመሪያዎቹን ከ3 እስከ 5 ሰከንድ የኦዲየንሱን አቴንሽን የምንይዝበት ጽሁፍ ወይ ደግሞ ኤኒቲንግ ቪዥዋልም ሊሆን ይችላል ቴክስትም ሊሆን ይችላል የምናዘጋጀው ሁክ ተብሎ ይጠራል። ለምን ሲባል ሶሻል ሚዲያ ላይ ስፔሻሊ ሾርት ፎርም ሶሻል ሚዲያዎቻችን ላይ የሰው አቴንሽን የተመታ ነው። ላይክ አቴንሽን ስፓናችን የተጎዳ ነው ከረንትሊ። ሶ ኤቭሪዋን ስክሮል እያደረገ ነው። እኛን ለማዳመጥ የሚሰጠን ከ3 እስከ 5 ሰከንድ አይበልጥም። ስለዚህ ያንን ዊን የማናደርገው ከሆነ ቀሪው መልእክት ስለማይደመጥልን ሁካችን ላይ በደንብ መስራት ይኖርብናል። ሶ እንዴት አድርገን ነው መስራት የምንችለው ሁክ ሲባል በጣም ብዙ አይነት የሁክ አይነቶች አሉ። ላይክ ፕለንቲ በጣም ብዙ አይነት የሁክ አይነቶች አሉ። ቀላል እና እንደው በትንሹ ለማሳየት ያክል በ3 መክፈል እንችላለን። እነሱ ምንድናቸው ስንል የመጀመሪያው ፔን ፖይንት ነው። ፔን ፖይንት ሁክ አለ። ሁለተኛው ፕሌጀር አለ። ሶስተኛው ደግሞ ኪሪዮሲቲ ወይም ኮንትሮቨርሻል ማለት እንችላለን። ሶስቱ እንዴት እንደሚሰሩ ላስረዳችሁ። የመጀመሪያው ምንድነው ያልኳችሁ ፔን ፖይንት። ፔን ፖይንት ማለት የኦዲየንሶቻችንን ኤኒቲንግ መቅረፍ፣ ማሻሻል፣ መቀየር የሚፈልጉትን ችግር በሙሉ ሜንሽን በማድረግ አቴንሽናቸውን ለመያዝ የምንሞክርበት ነው። ለምሳሌ እዚህኛው ላይ እንደምትመለከቱት ምን ይላል? ስቶፕ ዳሜጂንግ ዮር ስኪን ዊዝ ኬሚካልስ። ምንድነው ዋናው ፖይንት? ኬሚካሎችን በመጠቀም ቆዳችሁን መጉዳታችሁን አቁሙ። ኬሚካሎችን በመጠቀም ብጉር፣ የተለያዩ የቆዳ ችግሮች የመጣበት ሰው ካለ አቴንሽን ይሰጠኛል። ለምን? ፔኑን ነክቼዋለሁ። ያ ፔን ፖይንት ሁክ ይባላል። እንደዛ ሁክ ስጠቀም ሴም ሁክ ወደ ፕሌጀር ስቀይረው፣ ለምሳሌ ተፈጥሯዊ ኢንግሪዲየንቶችን በመጠቀም ግሎ የሚያደርግ ቆዳ እንዲኖራችሁ ትፈልጋላችሁ ብል ይሄ ፕሌጀር ነው። ፕሌጀር ምንድነው? ሰዎች መስማት፣ ማድረግ፣ መሆን የሚፈልጉትን ኤኒቲንግ ሜንሽን ስናደርግ ፕሌጀር ተብሎ ይጠራል። ስለዚህ ፕሌጀር ቤዝ ያደረገ ሁክ እናዘጋጃለን ማለት ነው። በሶስተኛነት ደግሞ ምን ብያችኋለሁ? ኪሪዮሲቲ ወይም ደግሞ ኮንትሮቨርሻል የሆነ ሁክ። ለምሳሌ ምንም አይነት አርቲፊሻል ኬሚካል ሳትጠቀሙ በአንድ ሳምንት ውስጥ ጽድት ያለ ቆዳ እንዲኖራችሁ ማድረግ እንደምትችሉ ታውቃላችሁ ብል ዳስ ኪሪዮሲቲ ይቻላል እንዴ? የሆነ ቆም ብላችሁ ሰሙኛላችሁ ማለት ነው። ከዛም በተጨማሪ ኮንትሮቨርሻል የሆነ የሚጋጭ የማይመስል ነገር በማንሳት ኩክ ልናደርግ እንችላለን። አሁን ከዚህ ቀደም አስታውሳለሁ ውሃ ይገላል የሚል ኮንቴንት ትዝ ይለኛል። ውሃ ይገላል ስንል ዋት ምንድነው የሚያወሩት? ውሃ ይገላል። ከዛ ግን ደሞር ሙሉ መልእክቱን ስንመለከተው የውሃ ጥቅሞችን ወይ ደግሞ ውሃን አብዝተን መጠጣታችን የሚኖረውን ጉዳትም ነው የሚያስረዳው። ልክ እንደዛ ኮንትሮቨርሻል ወይም ኪሪየስ የሚያደርጉ ሁኮችን መጠቀም ይችላል። 3 ነግሬያቸዋለሁ። ሁኩ አለቀ ማለት ከዛ በኋላ ቫልዩ ሴክሽን ላይ ፕሩፍ፣ ስለ ፕሮዳክቱ መዘርዘር ያለባቸው ነገሮች ኤኒቲንግ የሚገቡት ቫልዩ ሴክሽን ላይ ነው። ስለዚህ እነሱ ሊስት ዳውን ማድረግ እንችላለን። ፕሮብሌሙን ኤክስቴንድ ማድረግ እንችላለን። የፈለጋችሁት ዋናው መልእክት የሚገባው እዚኛው ቫልዩ ሴክሽን ላይ ነው። ከዛ ሲቀጥል ኮል ቱ አክሽን አለ። ኮል ቱ አክሽን ደግሞ ሰዎች እንዲያደርጉ የምንፈልገውን ነገር የምንናገርበት ሴክሽን ነው። ምን እንዲያደርጉ ነው የምንፈልገው? እስከዚህ መጡ፣ አዳመጡን፣ ሰሞን፣ እሺ ዋት ኤልስ እንዲደውል ነው የምንፈልገው? ፎሎ እንዲያደርጉን ነው? የሆነ ነገር ኮሜንት እንዲያደርጉን ነው?
ኢት ዲፔንድስ። ሴልስ ላይ ፎከስ ያደረገ ከሆነ ግዙን፣ አድራሻችሁን እዚህ ነው፣ ሱቃችንን ጎብኙ ሊሆን ይችላል፣ ኦርደር አድርጉ ሊሆን ይችላል፣ የፈለጋችሁ መጠቀም ትችላላችሁ። ነገር ግን ኢንጌጅመንት ላይ ፎከስ ያደረገ ከሆነ ደግሞ ያጋጠማችሁን ችግር ኮሜንት አድርጉ ሊሆን ይችላል፣ እንደዚህ ያላችሁ ጠይቁ ሊሆን ይችላል፣ ላይክ አድርጉ፣ ፎሎ አድርጉ ሊሆን ይችላል። ስለዚህ ሴልስ ነው ወይስ ቫሊዩ ወይም ኢንጌጅመንት ላይ ነው ፎከስ ያደረገው በሚለው መሰረት ኮል ቱ አክሽን እናስቀምጣለን። ይህንን ፎርማት ተከትለን ማንኛውንም ኮንቴንት መስራት እንችላለን። ያው ቦሪንግ ሳይሆን ግን ኢንጌጂንግ በሆነ መንገድ ማለት ነው። እነዚህ ናቸው። ሌላኛው ቅድም ሜንሽን አድርጌዋለሁ፣ ሁለት ዋና ዋና የኮንቴንት አይነቶች አሉ፣ በተለይ ለብራንዳችን ስንመጣ ማለት ነው። እነሱ ምንድናቸው? የቫሊዩ ኮንቴንት እና የሴልስ ኮንቴንት። ልዩነታቸው ምንድነው ሲባል ተመሳሳይ የኮንቴንት ፎርማት ተመሳሳይ ነገር ነው የምንጠቀመው። ኢቨን ሴልስ ኮንቴንት ቢሆን የሆነ ያክል ቫሊዩ ዴሊቨር ማድረግ አለበት። ምክንያቱም ኮንቴንት ማርኬቲንግ ኢዝ ኦል አባውት ቫሊዩ ተባብለናል። እሱን ነገር መርሳት የለብንም። ምንድናቸው እነዚህ ስንል የመጀመሪያው ቫሊዩ ኮንቴንት ነው፣ ሁለተኛው ሴልስ ኮንቴንት ነው። ልዩነታቸውን አንድ ባንድ እንመልከት። ቫሊዩ ኮንቴንት ላይ ስንመጣ ቅድም እንዳልኳችሁ ሰዎችን መርዳት ነው። ሰዎችን የሆነ ነገር ቫሊዩ ለመስጠት ነው። ምንድነው ቫሊዩ ኮንቴንት? ኤጁኬትስ፣ ኢንስፓየርስ፣ ሄልፕስ ዮር ኦዲየንስ ዊዛውት ዳይሬክትሊ ሴሊንግ። ወዲያውኑ ዳይሬክትሊ በማይሸጥ መንገድ ግን እንረዳቸዋለን ነው። ለምሳሌ አሁን ቅድም ምን የሚል ሁክ አዘጋጅተናል። ኬሚካሎችን በመጠቀም ቆዳችሁን መጉዳት አቁሙ ብለናል አይደል? ከዛ በኋላ ምንም አይነት ኬሚካል ሳትጠቀሙ በተፈጥሯዊ መንገድ ቆዳችሁን ጤናማና ውብ እንዲሆን ለማስቻል እነዚህ 3 መንገዶች መከተል ትችላላችሁ ብዬ አንደኛ፣ ሁለተኛ ምናምን ብዬ የሚጠቅማቸውን ስቴፕ ባሳያቸው ስቴፕ ባይ ስቴፕ፣ ከዛ ይሄ የተመቻችሁን ነገር ኮሜንት አድርጉ ሊሆን ይችላል፣ ዋቴቨር የሆነ ኮል ቱ አክሽን ባስቀምጥ በቃ ሰዎችን እንረዳው እንጂ ይሸጥኩላችሁ አይደለም። ዳትስ ቫሊዩ ኮንቴንት፣ ምንም የተለየ ነገር የለውም። ስለዚህ ቫሊዩ ኮንቴንት ከሆነ ትረስትን ለመገንባት ኦቶሪቲን ለመጨመር በቃ ሰዎችን ለመርዳት ጀኒውንሊ የሚዘጋጅ ኮንቴንት ነው የሚሆነው። ስለዚህ ምን ያደርጋል ስንል ፕሮብሌም ሶልቭ ያደርጋል፣ ኮመን የሚባሉ የኦዲየንሶቻችን ጥያቄዎችን ይመልሳል፣ እንዲሁም ክሬዲቢሊቲን ቢውል ያደርግልናል። ከዛ በተጨማሪ እኛን እንደ ኤክስፐርት ነው ፖዚሽን የሚያደርገን። ለምሳሌ እዛ ነገር ላይ ቱማች ቫሊዩ የሚሰጥ ሰው ኤክስፐርት ነው። ቅድም ምን ብያቸዋለሁ? ማራኪ እንግሊሽ እና ለምሳሌ ለእርናት አካዳሚ ላይ የሚሰሩት ሰዎች ቱማች ቫሊዩ ከመስጠታቸው የተነሳ እንግሊሽ ሲባል እነሱ እንደ ኤክስፐርት እናያቸዋለን። ልክ የዛን ያክል ማለት ነው። ከዛ በተጨማሪ ሎንግ ተርም የሆነ የኦዲየንስ ሎያሊቲ እንገነባለን። በቃ በደንብ እኛ ላይ ሎያል የሆኑ ስለኛ በደንብ ጥሩ ነገር የሚያወሩ እኛን ሪኮመንድ የሚያደርጉን ኦዲየንሶችን ቢውልድ ማድረግ እንችላለን። ስለዚህ ዋናው ፖይንት እሱ ነው ማለት ነው። ይሄ ምሳሌ ነው። ምናልባት ፖዝ አድርጋችሁ እየተመለከታችሁ መጻፍ ትችላላችሁ። የተለያየ ፖስት አይዲያ ነው ለቫሊዩ ኮንቴንት ማለት ነው። ወደ ሴልስ ኮንቴንት ስንመጣ ሁልጊዜም ኮንቴንት ማርኬቲንግ ላይ ቱማች ቫሊዩ መስጠት ቢኖርብንም ሰዎችን መርዳት ቢኖርብንም አንድ መርሳት የሌለብን ነገር አዘ ካምፓኒ አዘ ቢዝነስ እኛ ሬቬኒው ጀነሬት ካላደረግን ድረስ ምንም አይነት ውጤት አናመጣም። ስለዚህ የፈለገውን ያክል ሰዎችን መርዳት ቢኖርብን የፈለገውን ያክል ጥሩ ነገር ማድረግ ቢኖርብንም አት ዘ ሴም ታይም ግን ሴልስ መኖር አለበት፣ ሽያጭ መኖር አለበት። እንደውም ዩዥሊ እኛም ለተለያዩ ክላይንቶች የምንጠቀመው ለምሳሌ 70-30 ነው። ላይክ 70% ቫሊዩ ላይ ፎከስ እናደርጋለን። አትሊስት ግን 30% ኮንቴንቶቻችን ሽያጭ ላይ ፎከስ ሊያደርጉ ይገባል። ያንን ነው የምንከተለው። ስለዚህ እናንተም እሱን መከተል ትችላላችሁ። የሴልስ ኮንቴንቶች ምን ላይ ነው ፎከስ የሚያደርጉት ሲባል አቴንሽንን ወደ አክሽን ኮንቨርት የሚያደርጉ። ያ ማለት ምን ማለት ነው? ለምሳሌ ኢንተረስት ያለው ኦዲየንስ ኮሜንት የሚያደርገውን የሚደውለውን የሚመጣውን ሰው የሆነ አክሽን ወስዶ ከስተመር እንዲሆን የሚገፋፉ አይነት ኮንቴንቶችን ነው የምናዘጋጀው፣ ዳይሬክትሊ ፕሮሞት የሚያደርጉ። ቅድምም ብያቸዋለሁ፣ አንደኛ፣ ሁለተኛ፣ ሶስተኛ ላይ እያላችሁ ስቴፖቹን አሳያችሁ ብያለሁ። ለምሳሌ የሚጠቅም ለኦዲየንሱ የሚጠቅም ኮንቴንት። እዚኛው ጋር ስንመጣ ደግሞ ስለ ፕሮዳክቱ በደንብ ማብራራት። ለምሳሌ ይሄ ፕሮዳክት እነዚህ ነገሮች አሉት። እነዚህ ነገሮች መኖራቸው ቆዳችንን እንደዚህ ያደርጋሉ። ይሄ ፕሮዳክት ሳያልቅባችሁ ማግኘት የሚፈልጉ ሰዎች በዚህ እንደዚህ አድርጉ። እርጀንሲ እና የሆነ ሰዎች ቶሎ አክሽን እንዲወስዱ የሚገፋፉ አይነት ኮንቴንቶችን ልናዘጋጅ እንችላለን። ዊዝ ዘ ሴም ፎርማት ዘ ሴም ሁክ፣ ተቀራራቢ ነገር። የሚለያየው ቫሊዩ ላይ የሚገባውና ኮል ቱ አክሽን ላይ የምናስቀምጠው ነገር ብቻ ነው። ምን ያደርጋል የሴልስ ኮንቴንት ስንል ፕሮዳክቱን ኢንትሮዲውስ ያደርጋል፣ ቤኔፊቶችን ሃይላይት ያደርጋል። ለምሳሌ እነዚህ ቤኔፊቶች ያሉት ብለን ለምሳሌ ቤኔፊቶች ላይ ስንመጣ የቅድሙ ውበት ፕሮዳክት ከሆነ ብጉሩን የሚያጠፋ ስካር፣ ማዲያት ምናምን ካለባችሁ እሱን የሚያጠፋ ግሎ የሚያደርግ ምናምን ልንል ይችላል። ቤኔፊቱ ላይ እርጀንሲ፣ ለምሳሌ እጃችን ላይ የሚቀሩት ሳያልቁ ኦርደር ማድረግ ለምትፈልጉ ማለት እንችላለን። ሰምሃው ሰው ጥረት መኖሩና በጣም እየተፈለገ መሆኑን ማሳየት አለብን። ይህ ሲባል ግን ፌክ ሳይሆን ሪል የሆነ እርጀንሲ ማለት ነው። ከዛ በተጨማሪ ሪዲዩስ ያደርግላል። ምን ባይንግ ሄዚቴሽን፣ ቅድም እንዳልነው ሰዎች ልግዛ አልግዛ እያሉ የሚቆዩትን ነገር መቀነስ ነው ዋናው ዓላማው። እንዲሁም ወደ ሰዎችን ትራፊክ የሚመጣውን የሚደውለውን ኤቭሪቲንግ የሆነ አክሽን እንዲወስዱ የሚገፋፋ አይነት ኮንቴንት እናዘጋጃለን ማለት ነው። የሴልስ ኮንቴንት ዋናው ዓላማ ይህን ይመስላል።
ይህንንም ኤግዛምፕል ፖዝ አድርጉትና ተመልከቱት። እነዚህን አይዲያዎች ወስዳችሁ ሁክ ቫሊዩ ኮል ቱ አክሽን በሚል ቆንጆ ኮንቴንት ማዘጋጀት ትችላላችሁ። እሱን ኤክስፐሪመንት አድርጉት፣ ሞክሩት። እየጻፋችሁ በተለያዩ ኮፒዎችን ባዘጋጃችሁ ኮንቴንቶችን ባዘጋጃችሁ ቁጥር ሞር አክቲቭ እየሆናችሁ ነው የምትመጡት። በአንድ ጊዜ 10-20 ኮንቴንት መጻፍ የምትችሉ ሰዎች ነው የምትሆኑት። ያ ደግሞ ኢንዱስትሪው ላይ በጣም ተፈላጊ ነው። ትረስት ሚ በኮንቴንት ማርኬቲንግ ብቻ 100 ሺዎችን ብዙ ሰዎች እየሰሩበት ይገኛሉ። እናንተም ከነዛ ሰዎች መካከል አንዱ ለመሆን ምንም የሚያገዳችሁ ነገር የለም። ዛሬውኑ ይህንን ነገር ፕራክቲስ በማድረግ ወደ ስራ መግባት ትችላላችሁ። ስለ ኮንቴንት ማርኬቲንግ በጣም እጥር አድርገን ይበቃችኋል ብዬ ያሰብኩትን በዚህ መንገድ አዘጋጅቼላችኋለሁ። ምናልባት ይህንን እስካሁን ያሳየሁበትን ዶክሜንት የምትፈልጉት ከሆነ ከታች ዲስክሪፕሽኑ ላይ ሊንኩን አስቀምጥላችኋለሁ። በዛ በመግባት ማግኘት ትችላላችሁ ማለት ነው። ማንኛውም ሀሳብ አስተያየት ካላችሁ ወይም ደግሞ በጣም ጠቅማችሁ ከነበረ ጀኒንሊ እኔ ባውቀው ደስ ይለኛል ምን ያክል እንደጠቀማችሁ። ኮሜንት ብታደርጉልኝ ከልብ አመሰግናለሁ። እንደተለመደው ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ ጸዴና ጠቃሚ ቪዲዮ እስከምንገናኝ ቻው።